እኔ እኮ ጠርቼ በስንት መከራ ነው ያስገባው። ይሄ ልጅ ጥሩልኝ ቲማቲም ከትፎ እየበላ ነው። ቲማቲም ደግሞ ከትፎ እየበላ ጂም ቤት ክብደት እያነሳ ነው። ይሄ ልጅ ብዬ እኮ ነው ያስጠራው። ሩብ ያክል በላ። የበላኸው ስጋ እንደዚህ ቀይ ነው እንደዚህ ነጭ ነው ወይንስ እንደዚህ ቅልቅል ነው የበላኸው? የበላኸው እንጀራ ወደዚህ ነው ሞር የሚሄደው። ስታስብ ቆይ ሰውነት የበላኸውን ነገር እጅግ የሚፈልገው ቢሆን ለምን ያስቀምጠዋል? ለምን ቦርጭ አድርጎ ስቶር ያደርግብሃል? እድሜህን ዝም ብለህ ብታይ ከእድሜ ኩዮች አንጻር በጣም እርጅት ግርጅፍ ብልሃል ነው እያልኩ ያለሁት። በሮንግ ምግብ የጠገበ ሰው አስሬ ይርበዋል፣ ኤነርጂ የለውም፣ ቦርጫም ነው። ያለ እድሜው እርጅት ግርጅፍ ነው የምለው ለብዙ በሽታዎች ተዳርጎ በዚህ ቃ ኖሮ ያልፋል። የኔ ስራ አንተን እንደው እሽሩሩ ብዬ አንተን ደስ የሚል ነገር ችግር የለውም ትንሽ ፍርፍር አድርገህ እስፋይል ምናምን ኢስ ኖት ፋክት ነው። ቀጥል። ሶሪ በጣም ችግር የለም እና ያው ጥያቄ የሆነብኝ ነገር ሊቀጥል አይደለም። እድሜህን፣ ክብደትህን፣ ቁመትህን። እሺ 31 ዓመቴ ነው። 93 ኪሎ ነኝ። ሜትር ከሰባ ስለ 30 ኪሎ ግራም ፋት ነው እያወራን ያለ ነው። ስጠይቅህ የነበረው ያን ኪሎ የጨመርከው እንግዲህ ሃይ ስኩል እያለ ኪሎ 60 አካባቢ ወይ 57 58 አካባቢ ነው የነበረውና 93 ድረስ የሄድከው ጂም ቤት ከርመ ጡንቻ እየገነባ ነው የመጣኸው ወይስ እንደማናችንም ቁጭ ባልክበት ሮንግ ምግብ በልተህ ነው? አጋጣሚ ያው የቤተሰብ ንግድ ቤት ምናምን አለ ቤት ምናምን አለና እዛ ነበርኩ። አሁን አረፍ ስለ ወይ ጂሙን ምናምን የጀመርኩት ይሄን ከፋለና ገባኝ። አሁን ነው ጂም የጀመርኩት። የቤተሰብ ንግድ ቤት ውስጥ ምንድን ነው ያልከኝ? መጠጥ ቤት ምናምን አለ፣ ምግብ ቤት ምናምን እና ሁሉም ነገር አገኛለሁ። ማስታወቂያ ሲሰራላቸው ነበር ለቤተሰብ ሰማ ወይ? ማስታወቂያ እየሰራህላቸው ነበር ለፋሚሊ? yes don't worry እሺ። ማገኘውን ነገር ዝም ብዬ እወጣለሁ። አይዲያው ማን ነበር አጋጣሚ አሁን የተረዳሁት ስለ እንትንና ስለ ቫይታሚን ስለ ፕሮቲን እና ስለ ካሎሪ ትንሽ አይዲያው አሁን ይገባል። ጎበዝ በትምህርት እንትን ነው ጎበዝ። አሁን ሰሞኑን ጥረት እያረክ ነው እንደዛ ነው የገባኝና ምንድን ነው አሁን እያረክ ያለው? ዛሬ ምን በላ? ዛሬ እንኳን ትንሽ ያው ከቤተሰብ ጋር እንትን ነበር። ምሳ ግብዣ ብፌ ነበረ። አይ ጥሬ ስጋ ለቡ አካባቢ ለቡ አካባቢ ጥሬ ስጋ ቆንጆ ጥሬ ስጋ አለ ማለት ነው። ለቡ አካባቢ ማስታወቂያ ነው እንግዲህ። ለቡ አካባቢ ቆንጆ ጥሬ ስጋ አለ እየተባላችሁ ነው። ኖ ለምን ተዋሸኛለህ? ቢኮዝ እኮ አንጀ ፈን እያደረግን እኮ እንድንማማር ነው። እንደዛ ነው የማስበው እንጂ ገብቶሃል? የሆነ ነገር ጨብጠህ እንድትሄድ ስለመፈለግ ነው። ጥሬ ስጋ በላ። ምን ያክል በላ? ግማሽ ኪሎ ስጋው ኖ ያንተ ድርሻ ምን ያክል ነበር? ቢያንስ የግማሹን ሩብ ያክል በላ። የበላኸው ስጋ እንደዚህ ቀይ ነው እንደዚህ ነጭ ነው ወይንስ እንደዚህ ቅልቅል ነው የበላኸው? ቅልቅል። አሁን ይኸውልህ ኦኬ 64 ኪሎ ግራም ሰውነት አለ አንተ የራስህ። 64 ኪሎ ግራም ሰውነት ጡንቻህን ጨምሮ ነው እንግዲህ ጡንቻህን፣ ቆዳህን፣ ፀጉር ጥፍርህን፣ አጥንትህን፣ የጉበትህ ክብደት፣ የኩላሊትህ ክብደት ኤቭሪ ያንተ የሆነ ሰውነት 64 ኪሎ ግራም ነው። ከዛ ውጪ ኦልሞስት ወደ 30 ኪሎ ግራም ደግሞ ፋት ነው። አየህ
ዛሬ የበላኸው ሩብ ኪሎ ስጋ ቀዩ ወደዚህ ነው የሚሄደው ወደ አንተ ሰውነት፣ ነጩ ደግሞ ወደዚህ ነው የሚሄድብህ። የበላኸው እንጀራ ወደዚህ ነው ሞር የሚሄደው። አሁን አየረን የምግብ ምርጫ እያስተማርኩ ነው። አንተ አሁን ስጋ በመብላት ትንሽዬ ገልት ፊል አደረክ። በቃ ነው ትክክል አይደለም እያልክ ነው እያሰብክ ያለውና ስጋ ሲሆን ቀይ ስጋ አርግ ነው እያልኩ ያለሁት። ማባያውን ደግሞ ዳቦ ከምታደርግ እንጀራ ከምታደርግ ማባያውን አትክልት አርግ ነው እያልኩ ያለሁት። ስጋ ቦታ ላይ አሳ ማድረግ ትችላለህ። አሳውም ቀጥታ ሰፖርት የሚያደርግ ያንተን 64 ኪሎ ግራም ነው። ቺክንም ከሆነ ቆዳ እስካነሳ ድረስ ይሄ ነው ሰፖርት የሚያደርገው። እንቁላል በተለይ አስኳል ያወጣለት ነጩ እንቁላል ፓርት ይሄ ነው ሰፖርት የሚያደርገው። አይብ፣ እርጎ እነዚህ ኳሊቲ ፕሮቲን የምንላቸው ላይ ፎከስ አድርግ። ይህንን በበቂ ሁኔታ ብላ። አት ዘ ሴም ታይም የምግብህን ፋት ቀንስ፣ ዘይቱን ቀንስ፣ ጮማውን ቀንስ፣ አስኳል ቅድም ያልኩህን ቀንስ። ዶሮ ሲሆን ጮማዋ ያለው ቆዳዋ ላይ ነው፣ እሱን ቀንስ። ዱቄት የሚሰሩ ምግቦችን ዳቦ፣ ሩዝ፣ ፓስታ፣ መኮረኒ እነዚህም በሙሉ በአትክልት ተካ። ያ ሲሆን በቃ ጭንቅ የለብህም። ሰውነትህን ብቻ ነው እየመገብክ ያለው። አየህ ቢኮዝ ለ20 ኪሎ ግራም 30 ኪሎ ግራም ፋት ያመጣብህ ባዶ ምግብ እንግዲህ አልኮልም ጨምራል። ቅድም እንደመሰለኝ ከንግግር ሙሉ በሙሉ ሁለት ነገር ነው ሲያደርግ የነበረው። አንድ በዚህ እድሜ ከፍተኛ ፋት ስቶር እንድታደርግ አደረገ። ስታስብ ቆይ ሰውነት የበላኸውን ነገር እጅግ የሚፈልገው ቢሆን ለምን ያስቀምጠዋል? ለምን ቦርጭ አድርጎ ስቶር ያደርግባል? አያረላውን ሰውነት የማይፈልገውን ነገር ነው በብዛት ስትበላ የነበረው ነው እያልኩ ያለሁት። ያ ምግብ 30 ኪሎ ግራም ፋት ብቻ አይደለም ያስቀመጠብህ። ያንተ ሰውነት ሲጎዳ ነበር፣ ሲራብ ነበር። እድሜህን ዝም ብለህ ብታይ ከእድሜ ኩዮች አንጻር በጣም እርጅት ግርጅፍ ብለሃል ነው እያልኩ ያለሁት። አላልክም? ትክክል ነው። እርጅፍ ግርጅፍ አላልክም እንዴ አንተ? እርጅት ግርጅፍ yes because yes ምንድነው ሲሆን የነበረው ማለት ነው? ሰውነት ሲራብ ነበር ነው እያልኩ ያለሁት። እንደ ጠግቤ እየበላሁ መች ተራብኩ ነው እያልኩ ያለው። ሮንግ ነገር ሆድህን ሞላ። በሮንግ ነገር መጥገብና በትክክለኛ ነገር በትክክለኛ ሰውነት በሚፈልገው ምግብ መጥገብ ኮምፕሊትሊ የተለያዩ ናቸው። በሮንግ ምግብ የጠገበ ሰው አስሬ ይርበዋል፣ ኢነርጂ የለውም፣ ቦርጫም ነው። ኦኬ ያለ እድሜው ጅት ግርጅፍ ነው የሚለው ለብዙ በሽታዎች ተዳርጎ በዚህ ቀን ኖሮ ያልፋል። በትክክለኛ ምግብ የጠገበ ሰው ግን ቀሪ ዘመኑን ታድሶ ጤነኛ ሆኖ ፐርፌክት ዞን ይቀጥላል። ይሄን ነው ሳውራ ሙሉ ነው። አሁን የሆነ ግንዛቤ አግኝታል? yes yes ግን አንድ ጥያቄ ልጠይቅ ዶክተር። yes እንትን አሁን ከጂም በኋላ ያለ ዘይት ምግብ ሁሉ ጀምሬያለሁ። ቤተሰብ በዘይት ሲበላ እኔ ያው ልጅቷን አጋዣችንን ያለ ዘይት ስር እያልኩ ያለ ዘይት ምኑን አሁን ቆይ አይደለም ላስቆምህ። ያለ ዘይት ያልከው ምኑን? በፊት የነበረው እንጀራውን ከነወጡ ጋር ነው እያልከኝ ያለው ያለ ዘይት ምንድን ነው ጥያቄ? ግማሽ ፍርፍር ለምሳሌ ግማሽ። ኧረ እባክህን ቆይ ኤክስፔንሲቭ አልገባህም። ቆይ አንድ ጊዜ ኮመንት ላይ አሉ ኤክስፐርቶች አሉ። ይኸው እነ መቅዲን እያያቸው ነው፣ እየሳቁብህ ነው። የለም እንደዛ። የኔ ስራ አንተን እንደው እሽሩሩ ብዬ አንተን ደስ የሚልህን ነገር ችግር የለውም ትንሽዬ ፍርፍርም አድርገህ እስፋይን ምናምን ኢስ ኖት ፋክት ነው። ኦኬ የመረጥከው እኮ ገብቷል። ጤናህን እኮ መርጠህ ነው ከኔ ጋር እያወራህ ያለው። መታደስ ፈልገህ እኮ ነው ከኔ ጋር እያወራህ ያለው። ያለ እድሜ በሽተኛ መስለህ ግርጅፍ ፍርጅት ብለህ ለዛውም እኮ በራስህ ገንዘብ ራስን እኮ አቢዩዝ አደረግ፣ ሰውነትን እኮ አሰቃየኸው። በዛ ጋር አልኮል መጠጥ አቆምክ እንበል አይደለ? ፍርፍር ከዘይት ጋር ቀላቅለህ መብላትና አልኮል ብዙ ልዩነት የለውም። አልኮል ያሰክራል ምናምን። አየህ ፍርፍር በዘይት ጋር ቀላቅለህ ስትበላም ጉበት ላይ ፋት ይኖራል፣ ጉበት ይታመማል። አልኮል ስትጠጣም ያው ነው፣ ጉበት ይታመማል። ያው ነው። ኦኬ ስለዚህ ዘይት ቀንሺ። ከዛው በፊት ከምትበላው ከሆነ እያወራን ያለ ነው ዩዝለስ። ስለዚህ ኮምፕሊትሊ ጀስት ሺፍት አድርግ። ሰውነትን መግብ ነው ያስተማርኩ። ይበቃል። ማገዝ ካለብን እናግዛለን። ዩቲዩብ ላይ 101 ሰዎች እያየሁ ነው።
እዚህ ጋር ያላችሁም ሰዎች ሙቭ አድርጉ የተወሰናችሁ። ፋና ተኬ እጅግ አመሰግናለሁ። ሰፖርት ስላደረግሽን እጅግ አመሰግናለሁ። መሰረት እኔም በጣም ነው የማመሰግነው። ባለፈው አንተ ከመከርከኝ በኋላ እንዴት ሰውነቴ እንደቀለለኝ እንዴት እንደታደስኩ ብትይ ደስ ይለኛል። እንዴት እንደታደስኩ ነው የሚባለው። እንዴት እንደቀለለኝ ልነግርህ አልችልም። ህመም ተሰምቶኝ አያውቅም። በፊት በየቀኑ የህመም ማስታገሻ እወስድ ነበር። የስ እግዚአብሔር ይስጥልኝ። የስ ዋው ታንክ ዩ። እሺ መሰረት እኔም አመሰግናለሁ። መሰረት እንግዲህ በጣም እጅግ አመሰግናለሁ። ኮዛችንን ሰፖርት አድርገሻል። ከዛም አልፈሽ ደግሞ የዩቲዩብ ቤተሰብ ሆነሻል፣ መንበር ሆነሻል። እጅግ አመሰግናለሁ። ሌላውን ነገር ደግሞ ሰኞ ላይ ላይቭ ስለምገባ ለመንበሮች እዛ ላይ ሙሉ ምግብሽን ፎርሙሌት አደርግልሻለሁ። ታንኪ በጣም በኤሊ ክፍሌ ሰላም ነህ? ቁመቴ ሜትር ከ50 ከሆንክ ኪሎ 49 ነው መሆን ያለበት። ክብደቴ በፊት 63 አሁን 50 ቬሪ ጉድ። ስለዚህ ክብደትን እኮ በትክክል አምጥታል። እንግዲህ በረሃብ መንገድ በካሎሪ ዴፊሲት በቂ ፕሮቲን ሳትመገብ ኤክሰርሳይዝ ሳትሰራ እየተራብክ መጥተህ ከሆነ ትክክል አይደለም። ግን በምናወራው መንገድ መጥተህ ከሆነ ህይወትን ታድጋል። የወገብ ልኬቱ በፊት 103 ነበረ፣ አሁን 86 ነኝ። አልወርዳለኝ። ወዴት እንዲወርድ ፈለክ? እዚህ ጋር ራሱ የሚነግረን ነገር አለ። ኦኬ ቁመቱ ሜትር ከ50 ነው፣ ኪሎ 63 ነበረ፣ 50 ገባ። ወገብ ግን ከ103 መጣና 75 በታች መሆን ሲገባው 86 ላይ ቆሞ እምቢ አለ። ይሄ የሚነግረን ነገር ሮንግ ዌይ እየሄድክ መሆኑን ነው። ሌላ ሰውነት እያለቀ ቦርጭ ብቻ ለብቻ ቀረልህ which is not right. okay I think ወንድ ይመስለኛል ቢኤሊ ነው የሚለው ቢኤሊ ክፍሌ anyway ወንድም ከሆንክ ሴት ወንድ ነብይ ላስብ ብዙም ለውጥ የለውም። ስለዚህ ምግብህን በትክክል እያደረግክ አይደለም። ምንድነው ማድረግ ያለብህ? አሁን የምግብህን የፕሮቲን ፐርሰንት ከፍ አድርግ። በተለይ ሪፋይንድ ፋት ዘይቶችን፣ ቅቤዎችን፣ ክሬሞችን፣ ቺዞችን እነዚህን እየተበላ ከሆነ ሊሚት አድርግ። ከጎን ሄልዚ ካርብ ኢንጆይ ማድረግ ትችላለህ። አሁን ኦኬ አትክልት ብቻ ሳይሆን በተለይ ማታ እነ ፍራፍሬን እነ ጥራጥሬን እነ ድንችን ማታ እነ ብራውን ራይስ እነ ኪኒያ እነዚህ ማታ ምግብ ላይ ጨምር። ከዛ በኋላ ደግሞ መስል ቢውልድ አድርግ፣ ጡንቻን ገንባ። ግልጽ ነው። ኦኬ እየሄድክበት ያለው መንገድ ትክክል አለመሆኑን ይሄ ራሱ ገላጭ ነው። ምክንያቱም ኪሎ መጣና መሆን ያለብህም 49 ወይ 50 ነው። አንተም የሆንከው ወደ 13 ኪሎ ግራም ሉዝ አረክ። ግን ቦርጭ ቀድሞ ማለቅ የሚገባው እሱ ሆኖ ሳለ ቦርጭ እየዘገየ ሌላ ሰውነት እያለቀ መጣ። ሮንግ ነገር ነው እያረክ ያለውና አስተካክል።